ማህበራዊ ሚዲያና ሌሎች የመገናኛ ብዙሃንን ለበጎ ተግባር በመጠቀም ግንኙነትን በማላቅ ተጠቃሚነትን ማሳደግ ላይ በርካቶች ተጠቃሚ ሆነዋል። በአንጻሩ ኃላፊነት የጎደላቸው ስሜት ቆስቋሽ ሀሳቦች በመሰንዘር በማህበረሰቡ መካከል ጥርጣሬ መዝራትና ልዩነትን ማስፋት ላይም የሚሰማሩ አይታጡም። ሀሰተኛ መረጃ እንዳሸን በሚፈላበት በዚህ ወቅት እውነተኛና ሚዛናዊ መረጃ ላይ የተመረኮዘ የኮሙኒኬሽን ስርዓትን መዘርጋት መሰረታዊ ጉዳይ ነው። በተለይ ለህዝብ ግንዛቤን መስጠት መረጃን በእውነትና በሚዛን ላይ ተመስርቶ ማሰራጨትን መሰረት ያደረገ የኮሙኒኬሽን ስርዓትን ለመትከል የኮሙኒኬሽን ባለሙያዎችን አቅም ማጎልበት ደግሞ ቁልፍ ጉዳይ ነው። በአዲስ አበባ ከተማ ለሚገኙ የኮሙኒኬሽንና የህዝብ ግንኙነት አመራሮችና ባለሙያዎችም የድህረ እውነት ዘመን በእውቀትና በእውነት በሚል መሪ ሀሳብ የዚሁ አንድ አካል የሆነ ስልጠና መስጠት ተጀምሯል። ስሜታዊ መረጃዎች፣ የሐሰት መረጃዎች በፍጥነት የሚዛመቱበት የህዝብን መረጋጋት የሚረብሹበት ህዝብን ብዥታ ውስጥ የሚከቱበት ጥርጣሬ ውስጥ የሚከቱበት በህዝብ መካከል ያለውን አንድነት፣ መቀራረብ፣ አብሮነት የሚያፈርሱበት የስሜትና የሐሰተኛ መረጃ ዘመን ስለሆነ ይህንን ዘመን የሚዋጅና ለዚህ ዘመን የሚመጥን የኮሙኒኬሽን ክህሎት እና ቁርጠኝነት መገንባት በማስፈለጉ ምክንያት የተዘጋጀ ስልጠና ነው። ስልጠናው ነጠላ ትርክትን በማስቀረት ገዥና ህብረ ብሔራዊነትን በሚያጠናክሩ ሁነቶች ላይ ያነጣጠረ መሆኑን ያነሱት ዶክተር ቢቂላ ሁሪሳ ለተከታታይ 3 ቀናት በአዲስ አበባ ከተሰጠ በኋላ በመላው የሀገሪቱ ክፍሎች የሚቀጥል መሆኑንም ጠቁመዋል። ህብረ ብሔራዊ አንድነትን፣ ወንድማማችነትን፣ እህትማማችነትን መገንባት የፓርቲያችን ዋና ዓላማ ነው። ይህንን የሚያፈርስ ደግሞ የድህረ እውነት ዘመን የሚዲያ ባህሪ እያጋጠመ ስለሆነ ይህንን ሊገዳደር የሚችል የእውቀት፣ የክህሎት፣ የግንዛቤ ስልጠና በማስፈለጉ ምክንያት ነው ማለት ነው። አሁን ላይ የሚፈጠሩ የመረጃ ግራ መጋባቶች በውሳኔ ሰጭነት ላይ ትልቅ ተጽዕኖን የሚያሳድሩ መሆናቸውን ያነሱት ዶክተር ቢቂላ የኮሙኒኬሽን ስልጠናውን ተከትሎ ይህንን በዘላቂነት የሚፈታና ህብረ ብሔራዊነትን የሚያጠናክሩ ስራዎችን መስራት የሁሉም ባለሙያዎች የቤት ስራ ሊሆን ይገባልን ብለዋል። በጣም በፍጥነት የሚዛመቱ የሐሰት መረጃዎች፣ ዜናዎች እና በቅጽበት የህዝብን ስሜት የሚረብሹ መረጃዎች እየተሰራጩ በሚገኙበት ወቅት በዚህ ደረጃ ህብረ ብሔራዊነትን፣ አንድነትን፣ የህዝቡን ትስስር አስጠብቆ ለማቆየት የኮሙኒኬሽን ባለሙያዎች ትልቅ ዝግጁነት፣ ክህሎትና ቁርጠኝነት ያስፈልጋቸዋል። አሁን ላይ ዘመኑ የፈጠረውን ቴክኖሎጂ በመጠቀም ውሸትን በእውነት የሚያስመስሉ መረጃዎች ባህል እየሆኑ መምጣታቸውን እያነሱ ደግሞ የአዲስ አበባ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ናቸው። በተለያዩ የውሸት አጀንዳዎች የተሳሳቱ የፖለቲካ ትርክቶች ተከሽኖ ተቀምሞ የሚቀርቡ የተሳሳቱ የድህረ እውነት ፖለቲካ ትርክቶችን የኛ እውነት እንዴት አድርጎ ፈልቅቆ ከዛ ውስጥ ይወጣና ብርሃን ይሆናል? እንዴት ወደ ሁሉ ጋር ደርሶ ይሄ የያዝነው እውነት ለሀገራችን የቀጣይ ጉዞ ለሁለንተናዊ ብልጽግናችን ምቹ መደላድል ይፈጥራል? ቴክኖሎጂው በየዕለቱ እያደገ እየሰፋ ያለ ዕውቀት ነው። ይሄንን ዕውቀት ሳንታክት ሳንሰላች ሁሉ ጊዜ እንደ ወትሮ ሁሉ ብቁ መሆን ከዚህ አመራር ይጠበቃል ማለት ነው። የመድረኩ ተሳታፊዎች በበኩላቸው የብዝሃ እሴቶች ባለቤት የሆኑ ህዝቦች መገኛ በሆነችው አዲስ አበባ ብዝሃነትን የሚያንጸባርቅ የመረጃ ስርዓት መዘርጋት የባለሙያው ኃላፊነት ሊሆን ይገባልን ብለዋል። አዲስ አበባ የብዙ ነገሮች ሀብ ነች። የአፍሪካ መዲና ነች። እንዲሁም ደግሞ የኢትዮጵያ የብሔር ብሔረሰቦች መናገሻ ነች። ሁሉም በኢኮኖሚውም በማህበራዊም በፖለቲካውም ሀሳቡን ለማስረጽ የሚሯሯጥበት ከተማ ነች። ስለዚህ ያንን ከማድረግ አንጻር ላይ ሰፊ ስራ ይጠበቃል። በየቦታው አዲስ አበባ ላይ አይቻሉም የተባሉ ከኬክ ይልቅ ልማት ትሩፋቶች የተሰሩ ነው ያሉ። ያን ልማት ትሩፋት ደግሞ ለወጣቱ ተጠቃሚ ሆኗል። እንደገናም የተሰራበት የተስፋፋበት ነው ያለ። ይሄንን በሚዲያ በማጋራት ይበልጥ ህዝቡም ተጠቃሚ እንዲሆን እናደርጋለን ማለት ነው። እንደ ሀገር እንደ አንድ ወጣት ሀገሬን እንደምወድ ዜጋ ፖዚቲቭ ነገሩን እያሳየው የተሰሩ በጣም የሚገርሙ ሰው ተኮር ስራዎች አሉ። ዜጋን የሚጠቅሙ ለትውልድ የሚሆን ትላልቅ ስራዎች አሉና ገጽታውን ያው ግንባታ ላይ እንሰራለን።